እንደምን አላችሁ ውድ ተማሪዎቻችን ሰላማችሁ ይብዛልኝ። ኢንፎርሜሽን ቴክኖሎጂ ግሬድ 11 አብረን እናያለን። እንግዲህ እንደምታውቀው ኢንፎርሜሽን ቴክኖሎጂ ግሬድ 9 እና 10 ላይ አይታችኋል። ነገር ግን ኮንተንቶቹ እዚህ ጋር ሰፋ ይላሉ። አንዳንድ ይዘቶች ይኖራሉ። እነዚህ ይዘቶች ምን እንደሆኑና በምን አይነት መንገድ ደግሞ ከግሬድ 9 እና 10 እንደሚለይ አብረን እናያለን ማለት ነው። እንግዲህ እዚህ ቻናል ላይ ቤተሰብ ያልሆኑ ካሉ ቤተሰብ እንዲሆኑና ሰብስክራይብ እንዲያደርጉ ተማሪ የሆኑ ልጆች ካሉ ደግሞ እዚህ ሰብስክራይብ በማድረግ ኖቲፊኬሽኗን ኦን በማድረግ ሁሉንም ቪዲዮ እንዲያገኙ እርዷቸው። አይ ሆፕ መጽሐፉ የሚያትታቸውን አብዛኛውን ነገር አንደርስታንድ ያደርጋሉ ብዬ አስባለሁኝ። መጽሐፉ ወደ 5 ቻፕተሮች ይዟል። ከኢንፎርሜሽን ሲስተም ኤንድ ኢትስ አፕሊኬሽንስ የምለው ደግሞ የመጀመሪያው ቻፕተር ሲሆን ቻፕተር 2 ኢመርጂንግ ቴክኖሎጂ ይላል። ቻፕተር 3 ደግሞ ዴታቤዝ ማኔጅመንት ሲስተም፣ እንዲሁም ቻፕተር 4 ዌብ ዴቨሎፕመንት፣ ቻፕተር 5 ሃርድዌር ትራብልሹቲንግ ኤንድ ፕሪቨንቲቭ ሜንቴናንስ አለ። ቻፕተር 6 ላይ ፈንዳሜንታልስ ኦፍ ፕሮግራሚንግ አለ። ስለዚህ እያንዳንዱ ቻፕተር ምን እንደያዘና ሰብ ኮንተንቶቹንና ኮንተንቶቹን እያየን እንሄዳለን ማለት ነው። ስለዚህ ቻፕተር 1 አብዛኛውን ዲል የሚያደርገው ስለምንድን ነው? ስለ ኢንፎርሜሽን ሲስተም እና ኢትስ አፕሊኬሽንስ ነው። ወይንም ኢንፎርሜሽን ሲስተም ምንድን ነው፣ እነዚህን ኢንፎርሜሽን ሲስተሞች ደግሞ የት ነው የምንተገብራቸው የሚለው ነው አብዛኛውን ዲል የሚያደርገውና ስለዚህ በትኩረት ተከታተሉ። ጓደኞቻችሁንም ወደዚህ ቻናል ሰብስክራይብ እንዲያደርጉ ጋብዟቸው። ቀጥታ ወደ ቻፕተሩ እንሂድ። ቻፕተር 1 ወይንም ዩኒት 1 ኢንፎርሜሽን ሲስተም ኤንድ ኢትስ አፕሊኬሽንስ። ሶ at the end of this chapter the students will be able to define the meaning of data, information, knowledge and wisdom flow chain. so እነዚህ ነገሮች እንደ ፈርስት ቱቶሪያልም እኔ ምን ላደርግላችሁ ዝግጁ ነኝ ማለት ነው። ዲፋይን ላደርግላችሁ ነው ማለት ነው። ምክንያቱም ዴታ ምንድነው፣ ኢንፎርሜሽን ምንድነው፣ ኖሌጅ እና ዊዝደም ፍሎው ቼን ምን ይመስላል የሚሉትን ደግሞ እናያለን። ሲቀጥል ደግሞ ዲፍረንሺየት ዘ ኮንሰፕትስ ኦፍ ዴታ፣ ኢንፎርሜሽን፣ ኖሌጅ እንደ ዊዝደም። ስለዚህ በእነዚህ ኮንሰፕቶች መካከል ያለው ልዩነት ምን እንደሆነ እናያለን ማለት ነው። ስለዚህ ወደ ቱቶሪያሉ እንግባ። እንግዲህ እንደ ኦቨርቪው እንደምታወቀው በዚህ ዘመን እነዚህ ዴታ፣ ኢንፎርሜሽን፣ ኖሌጅ እና ዊዝደም የሚባሉት ነገሮች እርስ በራስ ሪሌሽንሺፕ ያላቸው እና የራሳቸውን ልዩነት ያላቸው ነገሮች ሲሆኑ አብዛኛውን ጊዜ ደግሞ ኢንፎርሜሽን ሲስተም ደግሞ የራሱ የሆኑ ኮምፖነንቶች አሉት እና እነዚህ ኮምፖነንቶች ምንድን ናቸው፣ በምን አይነት መንገድ ነው የሚሰሩት የሚሉትን አብረን እናያለን ማለት ነው። ቀጥታ ወደ ቱቶሪያሉ ንግባ። ቻፕተሩን ከመጀመራችን በፊት there is a brainstorming question ማለት ነው፣ ወይንም ብሬንስቶርሚንግ የሆኑ ጥያቄዎች አሉ። አንደኛው ሪፍሌክት ኦን ዘ ቫልዩ ኦፍ ኢንፎርሜሽን ኢን አወር ዴይሊ ላይፍ ላይ የየዕለት ተግባሮቻችን ላይ የየዕለት እንቅስቃሴዎቻችን ላይ ኢንፎርሜሽን ምን አይነት ጥቅሞች አሉት፣ ምን አይነት ዋጋ እንዳለው ግለጹን የሚለውና ያው ዘመኑ የቴክኖሎጂ እንደመሆኑ መጠን ደግሞ ኢንፎርሜሽን ዴሊቨሪው ፋስት ነው። ስለዚህ እያንዳንዱ ሰው ደግሞ ኢንፎርሜሽን ሲክ ያደርጋል ወይ ኢንፎርሜሽን ይፈልጋል እና ስለዚህ ኢንፎርሜሽን ደግሞ የማዳረስ ግዴታ አለብን ማለት ነው። ሶ እነዚህ ኢንፎርሜሽኖች ደግሞ ሰዎች አፕዴት እንዲያገኙ ራሳቸው ዛሬ ላይ የሚያውቁትን ብቻ ሳይሆን ነገም አዳዲስ ነገሮችን እንዲያገኙና የየዕለት እንቅስቃሴዎችን እንዲከውኑ ከሚረዳቸው ወይንም ከሚጠቀሙበት መንገድ አንዱ ኢንፎርሜሽን ነው ማለት ነው። ስለዚህ እያንዳንዱ እንቅስቃሴዎቻችን ኢንፎርሜሽን ይፈልጋል ማለት ነው። ስለዚህ ወደ ዴታ ስንመጣ ዴታ ኢዝ ሮ ፋክትስ that cannot give meaning on its own። ያ ማለት ዴታ የምንለው ነገር በራሱ ትርጉም የማይሰጥ ነው ማለት ነው። ስለዚህ እነዚህ ሮ ፋክትስ የምንላቸው ደግሞ አንዳንድ ኢቨንቶች ሲኖሩ እነዛን ኢቨንቶች ካፕቸር ለማድረግ እና ለመዘገብ እንደዚህ ዜና አቅራቢ እንደ ምሳሌ ራሳችሁን እንደ ጋዜጠኛ ብታስቡ መረጃ ለማሰባሰብ ብላችሁ የምትወስዷቸው መረጃዎች ናቸው ማለት ነው። ስለዚህ እነዚህ ዴታ እንላቸዋለን ማለት ትርጉም የማይሰጡ ግን ኢንፎርሜሽን ለመሰብሰብ የምንጠቀምበት መንገድ ማለት ነው። ስለዚህ ዴታ ሪፕሬዘንት የምናደርግበትና ዴታ ሪከርድ እና ስቶር የምናደርግበት መንገድ ደግሞ አንደኛ በቁጥር ነው፣ ሌላኛው በቴክስት ነው፣ ሌላኛው በኢሜጅ ነው ማለት ነው። ስለዚህ የትኛውንም አማራጭ ተጠቅመን እኛ ሪፕሬዘንት ማድረግ እንችላለን ማለት ነው። እዚህ ጋር ስታዩት አሁን አንዳንድ ጊዜ ዴታ ሪከርድ እና ስቶር የምናደርግበት መንገድ 3 ነው። አንደኛ ዩዚንግ ናምበር፣ ሁለተኛ ቴክስት ነው፣ ሌላኛው ኢሜጅ ነው። ያ ማለት በቁጥር በጽሁፍና በምስል መልኩ ዴታ ሪከርድ እና ስቶር እናደርጋለን ማለት ነው። እነዚህ ሪከርድ እና ስቶር እናደርጋለን ስንል ማለታችን ማለት ነው። አንደኛ ሪከርድ ስንል ከሆነ ቦታ ላይ ያንን መረጃ ስንወስድ የምንወስድበት መንገድ ነው።
ኮምፒውተር ውስጥ ደግሞ የምናኖርበትን መንገድ ደግሞ እንደዛው ማለት ነው። ስለዚህ ሌላኛው ደግሞ አንዳንድ ጊዜ አንድን ሀሳብ ለመግለጽ ለምሳሌ ዴታን ለመግለጽ አንደኛ ቁጥራዊ ነገሮችን በቁጥር መግለጽ፣ ጽሁፋዊ ነገሮችን ደግሞ በቴክስት መግለጽ። ስለዚህ በእንደዚህ አይነት መንገድም ደግሞ መግለጽ እንችላለን ማለት ነው። በሌላ መልኩ ደግሞ እንዴት አድርገን ሪፕሬዘንት እናደርጋለን? ዴታ ምን አይነት ስንት ፎርሞች አሉት? አንደኛው ፎርም ነምበር ነው። ሁለተኛው ፎርም ቴክስት ነው። ሌላኛው ሳውንድ፣ ሌላኛው ደግሞ አሁን ኢሜጅ፣ ቪዲዮ እና ቴክስት ተብለው ይጠራል ማለት ነው። ስለዚህ እያንዳንዱ ፎርሞች ምን አላቸው ማለት ነው? የምንገልጽበት የራሱ የሆነ መንገድ ነው ማለት ነው። ዴታን ሰዎች የሚገልጹበት መንገድ በ6 ይከፈላል ማለት ነው። አንደኛ በዳታው መሰረት ማለት ነው። በቁጥር በ0 እና በ1 ከ0 እስከ 9 ባሉ ቁጥሮች፣ በጽሁፍ፣ በድምጽ፣ በፎቶ፣ በቪዲዮ እና በሳተላይት ልንገልጽ እንችላለን ማለት ነው። ስለዚህ እዚህ ጋር አክቲቪቲ አለ። ዴታን ከጨረስን በኋላ አንደኛው አክቲቪቲ ምንድን ነው የሚለው ሊስት ኤንድ ኤክስፕሌን ዘ ዲፈረንት ፎርምስ ኦፍ ዴታ ሪፕሬዘንቴሽንስ ነው የሚለው። ስለዚህ ዴታ ሪፕሬዘንቴሽን ፎርም የምንላቸው ስንት ናቸው ነው፣ አብራራ ነው የሚለው። አንደኛ እንደምታዩት ነምበር ነው። ሌላኛው ቴክስት ነው። ሳውንድ፣ ኢሜጅ፣ ቪዲዮ እና ሳተላይት ናቸው ማለት ነው። ስለዚህ እነዚህ ኤክስፕሌን ወደ ማድረጉ ስንመጣ አንደኛ ነምበር ያው እንግዲህ ቁጥራዊ የሆኑ ነገሮችን በቁጥር መግለጽ ነው። ሌላኛው ቴክስት የምንላቸው ደግሞ እነዚህ ካራክተር ተጠቅመን ፊደሎችን በመጠቀም የምንገልጽበት ነው። ሌላኛው ደግሞ ድምጾችን በመጠቀም ድምጽ በመቅዳት፣ ሌላኛው ፎቶ ካፕቸር በማድረግ፣ ሌላኛው ደግሞ ቪዲዮ ሪካርድ በማድረግ፣ ሌላኛው ደግሞ እነዚህ እንትኖች ላይ ሳተላይቶች ላይ ሄደን አባሪ አድርገን ሀሳቦቻችንን ይበልጥ ለማብራራት እና ለማስፈር ስንፈልግ ሳተላይት እንጠቀማለን ማለት ነው። ሌላኛው ደግሞ ሪፍሌክት ኦን ዋይ ዩ ኒድ ቱ ኮሌክት ዴታ ኤንድ ስቶር ነው የሚለው። ይሄ ዴታ ለምን እንሰበስባለን፣ ለምንስ ስቶር እናደርጋለን የሚለው። ስለዚህ ይሄ ግልጽ ጥያቄ ነው። አንደኛ ነገር ለምንድን ነው ኮሌክት የምናደርገው? ኢንፎርሜሽን ለመስራት ነው። ለሰዎች ትርጉም ያለው ሰዎች ማግኘት ያለባቸውን አፕዴቶች እንዲያገኙ ለመርዳት፣ ለሰዎች ደግሞ አስፈላጊው መረጃ ደሊቨር ለማድረግ ነው። ሌላኛው ደግሞ ለምን ነው ስቶር የምናደርግበት ምክንያት? አንደኛ ፎር ፊቸር ዩዝ ነው። ዛሬ ላይ አንድ መረጃ ሰርተን አጠፋን፣ ነገ ላይ ያ መረጃ ቢፈለግ ጥያቄ ውስጥ ከምንገባ ባካፕ ውስጥ እናስቀምጣለን ማለት። ስለዚህ ስቶር የምናደርግበት ዋነኛው ፈንክሽን እሱ ነው ማለት ነው። ሌላኛው ደግሞ ወደ ኢንፎርሜሽን ስንመጣ ስለ ዳታ ይሄንን ያህል ካልን ወደ ኢንፎርሜሽን ስንመጣ ኢንፎርሜሽን ኢዝ ዴታ ፕሮሰስድ ኢን ኤ ሚኒንግፉል ዌይ ቱ ኤንድ ዩዘርስ ማለት ነው። ስለዚህ ትርጉም መስጠት በሚችል መልኩ ለተጠቃሚዎች ፕሮሰስ የተደረገ ዴታ ነው ማለት ነው። ሶ ፎር ዘ ፕሬዘንስ ኦፍ ኢንፎርሜሽን ዴር መስት ቢ ዴታ ማለት ነው። ስለዚህ ዴታ ከሌለ ምን አይኖርም ማለት ነው? ኢንፎርሜሽን የለም ማለት ነው። ሶ አብዛኛውን ጊዜ ግር ይለናልና ለዳታ ምሳሌ ሲባል ዝም ብለን ዴስክ 100 የሆነ ቦታ ምናምን ብለን መተው እንችላለን። ግን ኢንፎርሜሽን ላይ ስንመጣ ትልቁ ነገር ምንድን ነው ማለት ነው? አንባቢው እነዚህን ጥያቄዎች መመለስ መቻል አለበት። አንደኛ ሁ፣ ዋት፣ ወይን እና ዌር የሚሉትን ለምሳሌ እነዚህ መቼት የሚባሉ ጥያቄዎች አሉና እነዚህን ጥያቄዎች የመመለስ ግዴታ አለበት ማለት ነው። ስለዚህ አንደኛው ነገር ምንድነው? ሌላኛው ነገር ደግሞ ምንድነው ማለት ነው? ኢንፎርሜሽን ኢዝ ኤ ፕሮሰስድ ዴታ ዛት ዩዝድ ቱ አንሰር ሰርቴን ኩዌስችንስ ማለት እነዚህ ሰርቴን ኩዌስችኖች ደግሞ እነማን ናቸው? ሁ፣ ዋት፣ ዌን እና ዌር ናቸው ማለት ነው። ስለዚህ እነዚህን ጥያቄዎች መመለስ መቻል አለበት ማለት ነው። ስለዚህ ላይክ ዳታ ኢንፎርሜሽን ካን ቢ ሪፕሬዘንትድ ኢን ዲፍረንት ፎርምስ ማለት ነው። ስለዚህ ዴታን ሪፕሬዘንት የምናደርግበትን ፎርሞች እዚህ ጋር አይተናል። ስለዚህ ኢንፎርሜሽን ደግሞ ሪፕሬዘንት የምናደርግበት ፎርም ደግሞ በስንት ይከፈላል? በ4 ይከፈላል። አንደኛ ቴብል፣ ሁለተኛ ላይን ግራፍ፣ ሶስተኛ ባር ግራፍ እና ፎርሙላስ ተብለው ይጠራሉ ማለት ነው። ስለዚህ ቴብል ሲሆን ታቡላር የሆኑ ዴታዎችን ሮውና ኮለምን ተጠቅመን የምንገልጽበት መንገድ ነው። እነዚህ ላይን ግራፍ የምንላቸው ደግሞ መስመሮችን በመጠቀም እንደዚህ እንደ ቴምፕሬቸር ያሉትን ዌዘር ኮንዲሽን አይነት ነገሮችን ለመግለጽ የምንጠቀምበት ሲስተም ነው ማለት። እነዚህ ላይን ግራፍ እንላቸዋለን። ሌላኛው ደግሞ ባህር ግራፍ እንላቸዋለን። እነዚህ ባህር ግራፍ የምንላቸው ደግሞ በፐርሰንት
ባይ ዩዚንግ ዲፍረንት ካይንድስ ኦፍ ከለርስ ኤንድ ፐርሰንቴጅ ምን እናደርጋለን እንገልጻለን ማለት ነው። ሌላኛው ፎርሙላ ነው። ሶ እነዚህ ፎርሙላስ የሚባሉት ደግሞ እንዴት አድርገን ፎርሙላ በመጠቀም እነዚህ ቀስቶችን በመጠቀም መረጃ እንዴት መግለጽ እንችላለን የሚሉትን ያሳያል ማለት ነው። ስለዚህ እነዚህ ዴታ ሪፕሬዘንቴሽን ፎርምስ ተብሎ ይጠራሉ። ሚኒንግ ኦፍ ኢንፎርሜሽን የሚለውን ሰብ ቶፒክ ስንጨርስ ብሬንስቶርሚንግ ኩዌስችንስ ማለት አክቲቪቲ ኩዌስችኖች አሉ። አንደኛው ኤክስፕሌን ዘ ዩዝ ኦፍ ኢንፎርሜሽን ይላል። ኤክስፕሌን ዘ ዩዝ ኦፍ ኢንፎርሜሽን ይላል። ስለዚህ የኢንፎርሜሽንን ጥቅም ግለጹ ነው የሚለው። ይሄንን ደግሞ ለእናንተው ብተውላችሁ ራሱ በጣም ቀላል ነው። ምን ሊሆን ይችላል ብላችሁ ታስባላችሁ? አንደኛ ኢንፎርሜሽን የምንጠቀምበት ዋነኛው ምክንያት ወይንም የኢንፎርሜሽን ጥቅም አንደኛ ዓለም ምን አይነት ሁኔታ ላይ እንዳለች፣ ሁለተኛ ደግሞ ለምሳሌ አንድ እርሻ የሚሰራ ሰው እንደ ምሳሌ ብትወስዱ ዌዘር ኮንዲሽኑ ምን ሊሆን ይችላል፣ ሰሞነኛው ምን ሊሆን ይችላል፣ ዛሬ ምን አይነት ኤር ኮንዲሽን ሊኖር፣ ሜቴዎሮሎጂውን በመጠቀም ማለት ነው። ሲቀጥል ደግሞ የተለያዩ አካባቢዎች ላይ ምን አይነት ነገሮች አሉ፣ ሰላም ነው ወይ አይደለም የሚሉትንም ከቤት ወጥተን ለመሄድም ለመመለስም ለመውጣትም ላለመውጣትም ቀድመን ማጣራት ያለብን ነገሮች ሊኖሩ ይችላሉና ከዚህ አንፃር ኢንፎርሜሽን በጣም ወሳኝ ነው ማለት ነው። ሌላኛው ዲስከስ ዘ ዲፈረንት ዌይስ ኢን ዊች ዴታ ኢዝ ኮንቨርትድ ኢንቱ ኢንፎርሜሽን። ስለዚህ አንድ ሰው ደግሞ የወሰዳቸውን ዴታዎች ደግሞ እንዴት አድርጎ ወደ ኢንፎርሜሽን ይቀይራል ነው። ስለዚህ ብዙ መንገዶች ሊኖሩት ይችላሉ። ዶክመንት መጻፊያዎችን በመጠቀም እነዚህ ቪዲዮ ኤዲት ማድረጊያ ቱሎችንም በመጠቀም የሰበሰባቸውን ዴታዎች ለተጠቃሚው ምን ያደርጋል ማለት ነው ያደርሳል ማለት ነው። ወደ ሶስተኛው ቶፒካችን ስንመጣ ደግሞ ምንድነው ኖውሌጅ ነው። ኖውሌጅ ምንድን ነው? ኖውሌጅ ኢዝ አን አንደርስታንዲንግ ዊች አኳየርድ ባይ ፈርዘር ፕሮሰሲንግ ኤንድ ኢንተግሬቲንግ ዲፈረንት ሴትስ ኦፍ ኢንፎርሜሽን ይላል። ስለዚህ ይህ ማለት ነው የሰው ልጅ ኖውሌጅ ስንል በአማርኛ ስንፈታው እውቀት ነውና እውቀት ደግሞ የምንለው ነገር ምንድነው መረዳት ነው። ስለዚህ ይሄ መረዳትም ደግሞ እንዲሁ እንደ በቀልድ የምናገኘው ሳይሆን ምንድነው የተለያዩ ኢንፎርሜሽኖችን አስተጋብረን በተለያየ አይነት መንገድ ደግሞ ዞረን ተዟዙረን የምናገኛቸውን እውቀቶች ደግሞ በተግባር አድርገን የምናገኘው ነው ማለት ነው። እውቀት የምንለው ወይንም ኖውሌጅ የምንለው ነገር ማለት ነው። ስለዚህ ኢት ኢንክሉድስ ቦዝ አንደርስታንዲንግ ኤንድ ስኪል ይላል። ስለዚህ መረዳትንም ጭምር ክህሎትንም ጭምር ይፈልጋል ማለት ነው። ምን ኖውሌጅ ማለት ነው። ስለዚህ አንዳንድ ጊዜ እዚህ ምስሉ ላይ እንደምትመለከቱት አንድ አባት ለልጁ ሳይክል እንዴት ማሽከርከር እንዳለበት ያስተምረዋል። ሶ ልጁ ባይስክል ለመንዳት ፈርስት ምን ያደርጋል? ከአባትየው ኢንፎርሜሽን ያገኛል። ሃው ካን አይ ራይድ ባይስክል ብሎ ይጠይቋል። እንዘን አባትየው ደግሞ ለልጁ ምን ይነግረዋል? ፈርስት እንዴት ይቀመጣለን፣ ቀጥሎ ፔዳል ታሽከረክራለህ፣ ሲቀጥል መሪ ትይዛለህ እያለ ባላንስን ትጠብቃለህ፣ ስታይ መሬቱን ሳይሆን ትንሽ ራቅ አድርገህ እያለ ብዙ ነገሮችን ያስረዳዋል። ሶ አት ታይም ሂ ኢዝ ጊቪንግ ኢንፎርሜሽን ማለት ነው። ስለዚህ መረጃ እየሰጠ ነው ማለት ነው። ሲቀጥል ደግሞ ወደ ስኪልነት እንዲያመጣው ምን ያደርጋል? አባትየው በነገረው ኢንፎርሜሽን መሰረት አፕላይ እንዲያደርግ ያግዟል ማለት ነው። በመደገፍ አቅጣጫዎችን በማሳየት ቅድም እንደዚህ እያልነበረው እያለ ብዙ ነገሮችን ያስረዳናል። ስለዚህ ይሄ ኖውሌጅ እንለዋለን። ልጁ ለምዶ ያንን ኢንፎርሜሽን ከወሰደ በኋላ አባትየው በተግባር ካገዘ በኋላ ለምዶ ባይስክሉ ማሽከርከር ሲጀምር ኖውሌጅ አገኘ ብለን እንላለን ማለት ነው። አንድ ሰው እንዲሁ ከመሬት ተነስቶ ያነባል? አያነብም። ኤቢሲዲ ማንበቡም ከባድ ነው። አንዳንድ ጊዜ አሁን አስባችሁታል? ኤቢሲዲን ከኤ እስከ ዘድ ማለት እና ከዘድ ወደ ኤ ማለት በጣም ይከብዳል። ዋይ ማይንዳችን የለመደው እኛ እንደ ኖውሌጅ የወሰድነው ምንድነው ማለት ነው ኤቢሲዲ የሚባለው ነገር ከኤ እስከ ዘድ እንደሆነ ነው። ግን ከዘድ ወደ ኤ ማለት ይከብደናል። ምክንያቱም አእምሯችን ስላለመደ ማለት ነው። ስለዚህ አእምሯችንን በማለማመድ የምናመጣው ነው ማለት ነው ኖውሌጅ የሚባለው ነገር። ሶ እኛ ማንበብ መቻላችን ለእኛ ቀላል ነገር ሊሆን ይችላል፣ ግን ኢትስ ኖውሌጅ ማለት ነው። ምክንያቱም አንድ ሰው ዝም ብሎ ከመሬት ተነስቶ ሊያነብ ስለማይችል ማለት ነው። ሶ ኖውሌጅ የምንለው እነዚህ የተለያዩ ኤቢሲዲዎችን በመለቃቀም ስለዚህ እኛ አሁን ስናነብ ኤቢሲዲዎችን ለቃቅመን እና ቢና አንድ ላይ እያጣመርን 3 እና 4 ፊደሎችን እያጣመሩ አእምሯችንን ካስለመዱ በኋላ ነው ማለት ነው። ኢት ኒድስ ቦዝ አንደርስታንዲንግ ኤንድ ስኪል የሚባለው ለዚህ ነው ማለት ነው። ወደ ዊዝደም ስንመጣ ደግሞ ዊዝደም ኢዝ ዘ አቢሊቲ ቱ ሜክ ዋይዝ ዲሲዥንስ ኤንድ ጀጅመንትስ ዩዚንግ ዋንስ ኖውሌጅ ይላል። ያ ማለት አንድ ሰው ባለው እውቀት ምን ሲያደርግ ነው ማለት ነው ዋይዝ የሆነ ዲሲዥን እንዲሁም የሚሰጣቸው ጀጅመንቶች ምን አይደሉም ማለት ነው፣ እንዲሁ ዝም ብሎ ተራ አይደሉም ማለት ነው። ስለዚህ አንድ ሰው ደግሞ ዋይዝ ነው ስንል ወይንም ጠቢብ ነው ስንል ምን ያደርጋል ማለት ነው
የሚያደርጋቸው ስራዎች፣ ከአንደበቱ የሚወጡ ቃላቶች፣ የሚተገብራቸው ተግባራቶችን በሙሉ አሪፍ የሚባሉና የዛን ያህል የወረደ የሚባል አይደለም ማለት ነው። ስለዚህ it is associated with good judgments and actions that contribute to living well ማለት ነው። ስለዚህ በእንደዚህ አይነት ሌቭል ውስጥ ደግሞ ስንኖር ምንድነው ማለት ነው? አስተዋይ ነን፣ ግራ ቀኝ እናያለን ማለት። ስለዚህ እዚህ ላይ ያለው አክቲቪቲዎች በሙሉ ደግሞ ምንድነው ማለት ነው? ሊቪንግ ስታንዳርዳችንን የሚያሻሽሉ ጥሩ የሆነ ህይወት እንድንኖር የሚረዱን ወይ ነው ማለት ነው። ኢት ኢዝ ሃይስት ሌቭል ኦፍ ሂውማን አንደርስታንዲንግ የሚባለው ለዛ ነው። የሰው ልጅ ከፍተኛ የመረዳት አቅሙ የሚለካው የት ላይ ነው ማለት ነው? ዊዝደም ላይ ነው ማለት ነው። እነዚህ ሶስቱ ነገሮች ደግሞ እንዴት እንደሚለያዩ ደግሞ ላሳያችሁ። ዊዝደም፣ ኖሌጅ፣ ኢንፎርሜሽን እና ዴታ የሚባሉት። ስለዚህ እዚህ ፒራሚዱ ላይ እንደምታዩት ወይንም ግራፉ ላይ እንደምታዩት ምንድነው ማለት ነው? አንደኛ ዴታ የሚባለውን ከዴታ ወደ ዊዝደም በምንሄድበት ሰዓት አንደኛ የሰው ልጅ አንደርስታንዲንጉ እያደገ ይሄዳል ከስር ወደ ላይ ሲሆን፣ ከላይ ከዊዝደም ወደ ዳታ ስንመጣ ደግሞ እየቀነሰ ይመጣል ማለት ነው። ስለዚህ ዴታ የምንለው ዝም ብለን ለምሳሌ ሁሉም ዳታ በእርግጥ አስፈላጊ አይደለም፣ ግን እንዲሁ ኢንፎርሜሽኑን ለመስራት የምናስቀምጥበት ማለት ነው። ወይንም ኢንፎርሜሽን ለመስራት የምንሰበስበው ነው። ቀጥለን ኢንፎርሜሽን እንሰበስባለን። በዛ ኢንፎርሜሽን ደግሞ ወደ እውቀትነት እናዞረዋለን። ከዛ እውቀት ተነስተን ደግሞ የራሳችን የሆነ ነገር በመጨመር ዊዝደም ላይ እናመጣዋለን ማለት ነው። የቅድሙን የባይስክል ኤግዛምፕል ባመጣላችሁ አባትየው ልጁ ባይስክል ላይ ቀድሞ መቀመጥ እንዳለበት፣ መሪ መያዝ እንዳለበትና ማሽከርከር እንዳለበት ነው የሚያስተምረው። ልጁ በራሱ መንገድ ደግሞ ማድረግ ይጀምራል ማለት ነው። እሱ ከነገረው ውጪ መሪ ሳይዝ ማሽከርከር፣ ኮርቻው ላይ ኖርማሊ ተቀምጦ ሳይሆን ሳይክሉ እየሄደ ተፈናጥሮ መቀመጥ እንዲችል ያደርጋል ማለት ነው። የራሱን የሆነ ስኪል ጨምሮ እነዚህ አንዳንድ ጊዜ ኦርዲነሪ የሆኑ ነገሮች ሳይሆን ትንሽ ለየት ያሉ ነገሮችንም ጭምር እንዲያደርጉ የሚረዳ መንገድ ነው ማለት ነው። ስለዚህ ዊዝደም ላይ ስንመጣ ለዛ ነው ሂውማን አንደርስታንዲንጋችን ሃይ ነው የሚባለው ማለት ነው። ስለዚህ ከዴታ ወደ ዊዝደም ስንሄድ አንደርስታንዲንጋችን ይጨምራል። ከዊዝደም ወደ ዳታ ስንመጣ ደግሞ በዛው መጠን እየቀነሰ ይመጣል ማለት ነው። ላስት ላይ እዚህ ምን አለ? አክቲቪቲ 1.3 ላይ ጊቭ ኤግዛምፕል ዛት ኢሉስትሬትስ ዘ ዲፈረንስ ቢትዊን ዴታ፣ ኢንፎርሜሽን፣ ኖሌጅ እንደ ዊዝደም ብሏል። ስለዚህ እነዚህን ኮር ፖይንቶች ደግሞ እነዚህን ፖይንቶች ደግሞ የሚለያይ ወይንም በመካከላቸው ያለው ልዩነት ምንድነው? አንደኛ አክቹአሊ ከአራቱ መካከል አንዱ ያለ መኖር። ኤግዛምፕል ዴታ ከሌለ ኢንፎርሜሽን የለም፣ ኢንፎርሜሽን ከሌለ ኖሌጅ የለም፣ ዊዝደም ደግሞ ኖሌጅ ከሌለ ደግሞ ዊዝደም የለም። ኢች ኤንድ ኤቭሪ ተርምስ አር ኮሪሌትድ ማለት ነው። ቱ ሜክ ያን ኢንፎርሜሽን ዴር መስት ቢ ዴታ፣ ቱ ጌት ኖሌጅ ዴር መስት ቢ ኢንፎርሜሽን፣ ቱ ቢ ዋይዝ ዊ ኒድ ቱ ሃቭ ኖሌጅ ፈርስት ማለት ነው። እነዚህ ነገሮች አንድ ላይ ሲሆኑ ብቻ ነው ትርጉም የሚሰጡት ማለት ነው። ስለዚህ እነዚህን በዚህ መልኩ መግለጽ እንችላለን ማለት ነው። ቲዩቶሪያሎቻችን የተመቻችሁ ከሆነ ጓደኞቻችሁን እዚህ ላይ አዳርጉ ወይንም ሰብስክራይብ እንዲያደርጉ አበረታቷቸው። እዚህ በተቀመጠው ሊንክ መሰረትም ደግሞ እናንተ የራሳችሁን ሊንክ ለጓደኞቻችሁ ኢንቫይት በማድረግም እዚህ ፎሎ ወይንም ሰብስክራይብ እንዲያደርጉና ኖቲፊኬሽን ወይንም ቤል ምልክቷን ኦል ኦን እንዲያደርጉ አድርጓቸው። በቀጣይ ክፍለ ጊዜያችን ወይም በቀጣም ቱቶሪያላችን ደግሞ ስንገናኝ ምን እናወራለን፣ ስለምን ዲስከስ እናደርጋለን ማለት ነው። ኢንትሮዳክሽን ቱ ኢንፎርሜሽን ሲስተም ነው። ኢንፎርሜሽን ሲስተም ምንድነው? ሲቀጥል ደግሞ ስንት ኮምፖነንቶች አሉት? እነዚህ ኮምፖነንቶች ደግሞ እንዴት ነው የሚሰሩት የሚሉትን ደግሞ በጋራ የምናይ ይሆናል። ቴንክ ዩ